ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቻችን፣ ዛሬ የመጣ ነው አንድ ለጥንቃቄ መልእክት፣ ሁለተኛ ለትችት ነው። ይህ ማለት እንደምታዩቸው እነዚህ ሰዎች እንግዲህ ደካማ ሰዎች በዚህ በሬ ተወግተው ተወርውረው ወድቀዋል። ምን ያህል እንደተጎዱ የሚያውቁት ራሳቸው ናቸው። ተመልከቱት። መጀመሪያ በሬው እንዴት ነው እንደመጣ ልብ ብላችሁ ተመልከቱ። መኪናዎች ዳር ለዳርም ስለሚሄዱ ይጎፋል፣ የታወቀ ነው። በሬ ግርግር አይወድም። እየሮጠ መጣ። ጠንካራው ሰው ዳር ይዟል። እኒህ ሰዎች አላወቁም፣ ምን ይመጣ አላወቁም። የራሳቸውን አስፓልት ሊሻገሩ ተደግፈው ቆመዋል። ተመልከቱልኝ። ይኸው እንዴት እንደወረወራቸው አያችሁ። ይሄ ያሳዝንም፣ በእውነቱ ያሳዝንም። እባካችሁ ቲክቶከሮችም ለራሳችሁ ቲክቶክ ለመቅረጽ እያላችሁ በሬ በመሃል እየነዳችሁ ያስጎፋችሁ ረጅም ሰዓት መቅረጽ አስፈላጊ አይደለም። እና በሀገራችን እነዚህ ብቻ አይደለም ችግሮች። በእንደዚህ ወደ ደቡብ አካባቢ በጣም ጅቦች እያስቸገሩ ነው። እንደምታያቸው ቤት ድረስ እየመጡ ቤት ጭራሽ እየተቆለፈባቸው ነው። ያቸው በጣም ከበድ ያለበትና አሳሳቢ ጉዳይ ላይ ያለ ነው። እንደዚህ በእንደዚህ አካባቢ የምትኖሩ ሰዎችም ደግሞ ህጻናትን ትታችሁ አትሄዱ። ሴቶችም ለሁሎችም አደጋ እያስከተሉ ነው እና ጥንቃቄ ያደርጉ ማለት ነው። እዚህ ጋር አሁንም በበሬው ተመልሰናል። ይህ በሬ እንደምታዩት መሀል አዲስ አበባ ላይ ከመኪና ጋር ሲፈልግ ይታገላል። ተመልከቱ ሰዎች እንዴት እንዳደረገ ማለት ነው። በጣም ከባድ ነው። እዚህ ጋር እንደምታዩቸው ደግሞ እነዚህ ፈረሰኞች እንግዲህ ይሄ ምንድነው? ያለማስተዋል ችግር ነው። አይታችኋላ? ይሄ ያለማስተዋል ነው። እዚህ ጋርም እንደዚያው በሬዎች ናቸው። ተመልከቱ። ይሄ ሰውዬ አላየም። ሳስበው እንዴት እንደወረወረው አያችኋል? አይታችኋል? እንዴ ምን ሆኖ ነው? ተመልከቱ። ለቤተሰብ ደግሞ እነዚህ ጅቦች እንግዲህ ማን አለብን ከኛ በላይ ማን ነው ጀግና ብለው በእንግዲህ ቀን ነው እንደምታዩት ነው። ሁሉም በሮች ዝግ ናቸው። በራፍ ላይ ቆመዋል። በቃ እዚህ ጋር ህፃንም ሆነ ማንም ይምጣ የሚፋቱት ነገር የለም። ተደራጅተው ነው የቆሙት። አያችሁ እንዳለ ጅቦች፣ የጅቡ መንጋ አልቀረም። እባካችሁ ጥንቃቄ አድርጉ። መንግስት አካላት ምናልባት እንደዚህ አይነት ጅቦች ወይ ወገዱ የምትሉ መወገድ አለባቸው። እውነት እንደዚህ ያያችሁ ጅብ ጭራሽ ሰው በራፍ ላይ መጥቶ እንደዚህ አይኔን እያየ ማን ነው የሚወጣ እያለ እኮ ነው። ማን ነው ጀግና? እባካችሁ ጥንቃቄውን የሚደረግ ተመልካቾቻችን። እዚህ ጋር ደግሞ እንደምታዩት ይሄ ኮንተንት ቲክቶከር ክሬተር ነው። ቆንጆ ነው ቲክቶክ መስራቱ ቆንጆ ይሁን ሳለ ግን ያው ማለት ሰው እያስተዋለ ቢሰራ። አሁን እነዚህ ሰዎች ልክ እንደዚህ ሲሮጡ የሚሄዱበትን ያውቁን። ገባችሁ? ብቻ አንዳንዴ ነፍስን ለማትረፍ የምትገቡበት የማታውቁ ነገር አለ። እሱ ስለሚያውቅ ኖርማል መንገድ ላይ ሮጥ፣ እነሱ ግን ጫካ ነው የገባ። ሽቦ አለ፣ እንጨት አለ። ቢወጋቸውስ? እባካችሁ ጥንቃቄ አድርጉ። እዚህም ተመልከቱ እንግዲህ በሬ እንዳያችሁት ነው፣ እያሯሯጠ ነው። እነሱም የበሬው ባለቤት በመኪና እንደዚህ እየተከተሉት ነው ማለት ነው። ይሄ እኔ አሁን ለነዚህ መልእክት ምንድነው? ይሄ ነገር ከመከሰቱ በፊት ለምን አረቆ ሰው አያስብም ቀድሚያ እንዴ? አሁን እንደዚህ ዝም ብሎ ታቦት እንዳጀበ ሰው መሀል አድርገው እሱን በትላክስ እየነዱ እነሱ መኪና ውስጥ ናቸው። ምንም ያገኛቸው ያላሰበው ሰው በፊት ስንት ሰው አለ እንደ እያስወጉ። ይሄ ተገቢ ነው ትላላችሁ? እውነት እያሰብን እንደ ሰው እያሰብን እንጓዝ። እነሱ ፈን ያደርጋሉ በበሬው እንቅስቃሴ፣ በሰው ሪያክሽን፣ ሲወድቅ፣ ሲነሳ፣ ሲሮጥ በቃ ያለው እያንዳንዱ ነገር እያዩ ዘና እያሉ መኪና ያሽከረክራሉ። የበሬው ከየት ተነስቶ ከየት እንደተያዘ ታስባላችሁ? በጣም መጥቶ የት እንደተያዘ እዚያ ኃይሌ ጋርመንት አካባቢ ነው አሉ የተያዘ በሬው። እንደምታዩት ይህን ህንፃ ካያችሁት ኃይሌ ጋርመንት ነው ያለ አዲስ አበባ ውስጥ ማለት ነው። የመጣበት ከየት ሀገር እንደሆነ በጣም ሩቅ ነው። እዚህ ይሄ ተገቢ አይደለም። እውነት ጥንቃቄ እናደርግ እባካችሁ።
ፈን ሊያደርግ ይችላል፣ ሊያዝናናችሁ ይችላል። ግን ሰው እስኪ አሁን እዚህ ጋር ምን ያህል ሰው እንደተጎዳ ያያችሁት ብትን ያለ በቃ ካሜራ እነሱ ማልተመቻቸው እንጂ ራሳቸው ናቸው እየቀረጹት ያሉ። ሰው እንዳለ ተበተነ። እባካችሁ ጥንቃቄ አድርጉ። እያሰባችሁ ተራመዱ እያንዳንዳችሁ። እንዴ ተመልከቱት። አሁንም እየሮጠ ነው። የሚያስቆመኝ የለም እያለ ነው። እነሱም ትላስክ እያደረጉ አባቴ ይነዱልሃል። አዩ ዘጭ ይላል ይመስላል። እና እንደምታዩት ጅቦችም አልተቻሉም። በሶሻል ሚዲያ ላይ መነጋገሪያ እየሆነ ያለው ይህ ቪዲዮም እንግዲህ አንድ በሬ በመኖሪያ ቤት ጣራ ላይ ወጥቶም ይታያል። ብዙዎች እንግዲህ ክንፍ አውጥቶ በረረ ወይንም ደግሞ በምን ተአምር ሊወጣ ቻለ በሚልም ግራም ተጋብተዋል። እናንተስ ይህ በሬ እንዴት እዚህ ጣራ ላይ ሊወጣ እንደቻለ እስኪ ግምታችሁን አስቀምጡ። ምንድነው? አይ ይሄ ክፍፍል ራሱ ከሰው አልፎ በእንስሳት መጥቷል። አያችሁ? ተመልከቱ። ዘና እያላችሁ ግን ትምህርት ነው የምትወስዱበት። አያችሁ? ይሄ ሊያደርስ ነው እንደዚህ አይታል። ውሻዋ ከስር አንደኛውን በሬ ትላለች ተጣላለ። እዚህ ደግሞ ማን ነው ጀግና? እስኪ ማን ነው ቤት የሚያልፍ እየፎከረ ነው ኮርመው። ይኸውላ ምንድነው ለመስራት ያሰብኩት እኔ ብዙ ሰው ሲጎዳ ስላየው ነው ሲወርቁ። በጣም ኮሜንት ብታነቡ ራሱ ታዝናላችሁ። እያንዳንዱ የሚስቁ በቃ ያሳዝናል። የሚስቅባቸው አለ፣ የሚያዝናል፣ አይዟችሁ የሚል አለ፣ እንደገና ደግሞ የሚዝናናባቸውም አለ። አያችሁ? ተመልከት። ይሄንን ነው እንግዜ ነው ማምለጥ ብሏል። አርፈ ቁጭ ብትል ይሻልህ ነበር አዳሚ። በበሬ ዝናናለሁ ብለሽ ችግር ውስጥ ነው የምትገቢው። ባስ ጎንሽን ነው የምትወጪው። ተመልከት። መሀል አዲስ አበባ ላይ አያችሁ? ጀግናንም ብለው ዱላ ይዘዋል። እንግዲህ እስኪ እናንተ ሳታስቀሩትም አትቀሩ። ፈሪ ነገር ነው ሲወት በሬው ግን ይኸውላ ጥንቃቄ አድርጉ ለማለት ነው። አይታችኋል እንዴት ነው ይሄ ቀንድ ራሱ ቢያገኝ ሰው ይምር ይመስላችኋል? ያችሁ ሮጣልሽ ገመድ ይሻላል። አመልከች። እነዚህ ደግሞ ዘብ እያሉ ወይ እንደወንድ ሆነው ፈጠን ብለው አይዙት። ጓደኛው አረጋው በድንጋይ ላይ ቆሞ እንደሚያስጎፋ ሰው ከኋላ ቸርቸር እያሉ ገመድ ጥለፍበት የመጣ እንደሆነ ወይ መከራሽ አይምርሽም። ተመልከቱልኝ እዚህ ጋር ተመልከት። እንግዜ ነው ማምለጥ። ይሄም አለለሃለሁ አባቴ። ብቻ እዚህ ጋር ዘናም እያላችሁ ሊሆን ይችላል። ትምህርት እየወሰዳችሁ እንትን ትላላችሁ። ቤቱን ሰብስክራይብም እያደረጋችሁ ላይክ አድርጉ ቪዲዮውን። ይሄ አብዛኛውን ዛሬ ለመዝናናት ሳይሆን ትምህርትም እንድትሆኑ ነው። እየተዝናናችሁ ትምህርት ይሆናችሁ ነው። አያችሁ? እያያችሁ ነው። በጣም ከብዳል። ተመልከቱ በቃ እስኪ ወንድ አለ ወንድ እና ቤተሰብ በዚህ ዩቲዩብ ቻናል እንግዲህ አንዳንድ መዝናኞችም ያገኛችሁ እንደዚህ ወደፊት በብዙ ትልቅ ነገር ስራ እንመጣለን። እስከዛ ቪዲዮውን ላይክ እና ሼር አድርጋችሁ እንዲሁም ቤተሰብ ሁኑ። ትምህርትም እየወሰዳችሁ እየተዝናናችሁ ቁም ነገር እያዘላችሁ ትሄዳላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑልኝ። እወዳችኋለሁ።